ክርስቲያናዊ ህብረት ወጣቶች ከዓለም ጋር በተግባርና በመንፈስ የሚያስተሳስራችሁን ቀጭኑን ክር እንድትቆርጡት ማጸናችኋለሁ። ከመካከላቸው ውጡ፣ ተለዩ፣ እርኩስ ነገርን አትንኩ፣ እኔም እቀበላችኋለሁ፣ አባትም እሆናችኋለሁ፣ እናንተም ወንዶችና ሴቶች ልጆቼ ትሆናላችሁ ይላል ሁሉን ቻይ አምላክ። ወጣቶች ለዚህ የግብዣ ድምጽ ጆሮአቸውን ይሰጡ ይሆን? በወጣት ጓደኞቻቸው ፊት በህይወትና በባህሪ ክርስቶስን የሚመስል ምሳሌ የማሳየት አስፈላጊነትን የሚገነዘቡ ወጣቶቻችን ምንኛ ጥቂት ናቸው። አብዛኞቹ ወጣቶቻችን የእውነትን ጽንሰ ሐሳብ ያውቃሉ፣ ነገር ግን ተግባራዊ እውነትን በእያንዳንዱ ድርጊታቸው የመግለጽ ተግባራዊ እውነት ያላቸው ምንኛ ጥቂት ናቸው። በታላቁ የመከር መስክ ራሳቸውን የሚገልጽ ማንኛውም ሥራ የሚሰሩ ወጣት ሚስዮናውያን የት ናቸው? በየቀኑ በኢየሱስ ትምህርት ቤት የሚማሩ የት ናቸው? በፍጹም ለመመረቅ እንደተዘጋጁ አይሰማቸውም። ከሰማያዊ ኃይላት ጋር በመተባበር እንዴት መስራት እንደሚችሉ መመሪያ እስኪሰጣቸው ድረስ በጌታ ፊት ይጠብቁ። ውድ ወጣቶች ሆይ፣ እንድታድጉ ስለምፈልግ በቀጥታ ልነግራችሁ ሻለው። ጊዜያችሁን አታባክኑ። እግዚአብሔርንና ገንዘብን ማገልገል አትችሉም። ክርስቲያኖች መሆን ትችላላችሁ፣ ነገር ግን ፈተናዎች ሲመጡና በብርቱ ስትፈተኑ ትሸነፋላችሁን? የራሳችሁን ድርሻ በቀጥታ ልትወጡ ያለው ጦርነት በየዕለቱ ሕይወታችሁ ውስጥ አለ። በፈተና ጊዜ የራሳችሁን ፍላጎቶች በተጻፈው ቃል ጎን ለማስቀመጥና በብርቱ የኢየሱስን ምክር ለመጠበቅ ትፈልጋላችሁን? ብዙዎች የጸሎት ስብሰባዎችን ወይንም የእግዚአብሔር አገልጋዮች ከሰማይ የመጣውን መልእክት የሚያስተላልፉበትን ስብሰባዎች ችላ በማለት ዓለማዊ የሙዚቃ ዝግጅትን ወይም ኮንሰርትን ለመካፈል መሄድ ምንም ጉዳት የለውም ይላሉ። ለእናንተ ክርስቶስ እገኛለሁ ባለበት መገኘት ይሻላችኋል። የክርስቶስን ቃላት የሚወዱ ከጸሎት ስብሰባዎች ወይንም የእግዚአብሔር መልእክተኛ ዘላለማዊ ጠቀሜታ ያለውን መልእክት እንዲነገር ከተላከበት ስብሰባ አይቀሩም። ኢየሱስ በስሜ 2 ወይም 3 ሆነው በተገኙበት በዚያ በመካከላቸው እገኛለሁ ብሏል። የራስን ደስታ በመምረጥ በረከትን ማጣት ያዋጣልን? በእነዚህ ነገሮች ላይ ያለ ተሳትፎ ባንተ ሕይወትና ባህሪ ላይ ብቻ ሳይሆን በሌሎችም ካንተ ጋር ግንኙነት ባላቸው ሰዎች ላይ የሚታይ ተጽዕኖ አለው። የክርስቶስ ተከታዮች ነን የሚሉ ሁሉ በሥራና በእውነት መሆን የሚገባቸውን ሆነው ቢገኙ ኖሮ የክርስቶስ ሐሳብ ይኖራቸውና የእግዚአብሔርን ሥራ ይሰሩ ነበር። ራስን የማስደሰት ፈተናን ይቋቋሙና በመንፈሳዊ ስብሰባዎች ክርስቶስን የመገናኘት ዕድልን ከከንቱ የምድራዊ ደስታ አስበልጠው እንደሚወዱ ያሳዩ ነበር። በዚህን ጊዜ በሌሎች ላይ ወሳኝ ተጽዕኖ ያሳድሩና የእነርሱን አርአያ እንዲከተሉ ይመሯቸዋል። ድርጊቶች ከቃላቶች የበለጠ ይናገራሉ። ደስታ ወዳጆች የሆኑ በእግዚአብሔር ሕዝብ ጉባኤ በመገኘት የሚገኘውን ታላቅ በረከት አያደንቁም። ከእነርሱ ጋር ግንኙነት ያላቸው ግለሰቦች ልባቸው በእግዚአብሔር መንፈስ እንዲነካ ተስፋ በማድረግ አብሯቸው እንዲሄዱ የማነሳሳትን ዕድልም አያደንቁትም። ከነዚህ ጋር ወደ ዓለማዊ ስብሰባዎች ማን አብሮ ይሄዳል? እነዚያን ተሰብሳቢዎች ለመባረክ ኢየሱስ በዚያ አይገኝም። ነገር ግን ሰይጣን ወደ አእምሮአቸው ዘላለማዊ ጠቀሜታ ያላቸውን ነገሮች እንዲያጨናንቁ ብዙ ነገሮችን ያመጣል። ትክክል የሆነውን ነገር ስህተት ከሆነው ነገር ጋር በመቀላቀል ማወዛገብ ለእርሱ ጥሩ አጋጣሚ ነው። ዓለማዊ ስብሰባዎችን መሳተፍ ስሜትን ለሚያነሳሱ መደሰቻዎች ፍላጎት ይፈጥርና የግብረ ገብ ኃይል ይዳከማል። ደስታ ፈላጊዎች የአምልኮ መልክ ይይዛሉ፣ ነገር ግን ከእግዚአብሔር ጋር አስፈላጊ ግንኙነት የላቸውም። እምነታቸው የሞተ ነው። መንፈሳዊ ቅናታቸው ተለይቷቸዋል። ከክርስቶስ ተለይተው ላሉት በጊዜው ቃልን በመናገር ልባቸውን ለኢየሱስ እንዲሰጡ ለመጎተት ሸክም አይሰማቸውም።